የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ኢትዮጵያና ኤርትራ ለአልጀርሱ ስምምነት መከበር ያላቸውን ቁርጠኝነት በድጋሚ እንዲያሳዩ ጥሪ ያደረጉ። ኦብነግ አንጃ አዲሱ የአሜሪካ ብሔራዊ የደህንነት ስትራቴጂ በቀጠናው ውስጥ መንግስታዊ ያልሆኑ ቡድኖችን ያገለለ በመሆኑ ግጭቶችን ፈጽሞ አይፈታም በማለት ተቸ። ኢትዮጵያ ላስጠለለቻቸው ስደተኞች መሰረታዊ አገልግሎቶችን ለማቅረብ አቅም እንዳነሳት ገለጸች። ከውጭ የአሜሪካ የህግ መምሪያ ምክር ቤት ኮሚቴ የአሜሪካው የአፍሪካ የቀረጥ ነፃ ንግድ ስምምነት አጎዋ ለ3 ተጨማሪ ዓመታት እንዲራዘም የቀረበለትን ረቂቅ ውሳኔ ሀሳብ አጸደቀ። ጤና ይስጥልን አድማጮች፣ ኢትዮ ሪፖርቶች ነን። አበይት ጉዳዮችን በማስተዋወቅ ጀምረናል። በቆይታችን በመግቢያችን ያስተዋወቅናችሁን አበይት ርዕሶች ጨምሮ ሌሎች መረጃዎችን በዝርዝር እናያለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ትቆዩ ዘንድ ከወዲሁ በአክብሮት ጋበዝን። መልካም ቆይታ። የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉቴሬስ ኢትዮጵያና ኤርትራ ለአልጀርሱ ስምምነት መከበር ያላቸውን ቁርጠኝነት በድጋሚ እንዲያሳዩ ጥሪ ያደረጉ። ጉቴሬስ ይህን ጥሪ ያደረጉት የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት አስመልክተው በቃል አቀባያቸው ስቴፋኒ ዱጃሪክ በኩል ትላንት ባወጡት መግለጫ ነው። ጉቴሬስ በሁለቱ ሀገራት መካከል በአሁኑ ወቅት የተፈጠረው አዲስ ውጥረት ቀጠናዊ ሰላምን ሊያውክ ይችላል በማለት አስጠንቅቀዋል። የአልጀርሱ ስምምነት የሁለቱን ሀገራት ድንበር ለማካለል ማዕቀፍ ያስቀመጠና ለሀገራቱ ሉዓላዊነትና የግዛት አንድነት መከበር መሰረታዊ መርሆችን በድጋሚ ያረጋገጠ መሆኑንም ጉቴሬስ ጠቅሰዋል። ተመድ ለአልጀርሱ ስምምነት ጠንካራ ድጋፍ እንዳለው የገለጹት ጉቴሬስ የሁለቱ ሀገራት መሪዎችም ከ7 ዓመታት በፊት ለሰላም ያላቸውን ቁርጠኝነት በስምምነት ማረጋገጣቸውን አስታውሰዋል። ጉቴሬስ አያይዘውም ኢትዮጵያና ኤርትራ ከቀጠናዊና ዓለም አቀፍ አጋሮች ጋር በመተባበር ሁሉንም ተጠቃሚ የሚያደርግ የልማት ትብብር እንዲያካሂዱም ጠይቀዋል። በሌላ መረጃ ኢትዮጵያ ላስጠለለቻቸው ስደተኞች መሰረታዊ አገልግሎቶችን ለማቅረብ አቅም እንዳነሳት ገለጸች። የስደተኞችና ተመላሾች አገልግሎት የዓለም አቀፍ ሰብአዊ ድጋፍ መቀነሱ በስደተኛ መጠለያዎችና ሰፈራዎች የጤና፣ የስነ ምግብ፣ የውሃ፣ የትምህርትና የከለላ አገልግሎቶች ላይ ከፍተኛ ተጽዕኖ መፍጠሩን ትላንት ከዓለም አቀፍ ለጋሾች ተወካዮች ጋር ባካሄደው ምክክር ላይ አስታውቋል። የድጋፍ እጥረቱ ኢትዮጵያ ስደተኞች በአገሪቱ ሕጎች ውስጥ እንዲታቀፉ ለማድረግ በተጀመሩ ጥረቶች ላይ ተጽዕኖ መፍጠሩን የጠቀሰው ተቋሙ በተለይ ህጻናትንና አካል ጉዳተኞችን ጨምሮ ለጉዳት ተጋላጭ የሆኑ ስደተኞች አስፈላጊውን ድጋፍ ማግኘት አልቻሉም ብሏል። የለጋሽ አካላት ተወካዮችም የመንግስት የሀብት አሰባሰብ መንገዶችን እንዲያጠናክርና የድጋፍ ምንጮችን እንዲያሰፋም ምክር ለግሰዋል። ዛሬ በአዲስ አበባ ከተማ እምብርት ፒያሳ በሚገኘው የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ አራዳ ጊዮርጊስ ቤተክርስቲያን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና በሚኒስትር ማዕረግ የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ተገኝተዋል። በዛም የቤተክርስቲያኑን የህንፃ እድሳት ስራ መጎብኘታቸው ተነግሯል። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ቤተክርስቲያኑ ከአድዋ ታሪክ ጋር በእጅጉ የተሳሰረ ታሪክ አለው፣ በዚህም የተነሳ በሁለተኛው የፋሽስት ወረራ ጊዜ እንደ ጦር ወንጀለኛ ተቆጥሮ ዋጋ ከፍሏል። በእሳት እስከ መቃጠልና ጥቁር ቀለም እስከ መቀባትም ደርሷል። ቤተክርስቲያኑ ደረጃውን በጠበቀና ልዩ ልዩ ባለሙያዎችን ባሳተፈ መልኩ እየታደሰ መሆኑን ተመልክቻለሁ ብለዋል። የአድዋ ሙዚየም በአካባቢው መገንባቱ ለዳግማዊ ምኒልክ አደባባይ ጥገና መደረጉና የመመልከቻ አንፊ መሰራቱ የአካባቢውን የቱሪዝም ፍሰት ከፍ አድርጎታል። የኢትዮጵያ ዲፕሎማሲ ማዕከል እየሆነም ነው ማለታቸውም ተጠቁሟል። አሁን አራዳ ጊዮርጊስ ቤተክርስቲያን ህንፃና ግቢ ታሪካዊና ዘመናዊ በሆነ መንገድ መታደሱ ደግሞ ታሪኩን የተሟላ እንዲሆን ያደርገዋል ብለዋል። የህንፃው የአሰራር ጥበብ፣ የስዕሎች ጥበባዊ ከፍታ፣ የብረት ስራዎች፣ የጥበብ ዕድና የጥራት ደረጃ እንዲሁም የቅርሶቹ የላቀ ዋጋ እጅግ አስደናቂ ሆኖ አግኝቼዋለሁ ያሉት ምክትል ጠቅላይ ሚኒስትሩ የቤተክርስቲያኑና የአካባቢው ጥገና አሁን ከጀመርናቸው የከተማ ማዘመን ስራዎች፣ የቱሪስት መዳረሻዎችና የቅርስ አጠባበቅ ደረጃዎች ጋር ተጣጥሞ እንዲሰራ የሚመለከታቸው ሁሉ የሚጠበቅባቸውን አስተዋጽኦ እንዲያደርጉ አደራ ላለው ብለዋል። በሌላ በኩል አብዱራህማን ማህዲ የሚመሩት የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አንጃ አዲሱ የአሜሪካ ብሔራዊ የደህንነት ስትራቴጂ በቀጠናው ውስጥ መንግስታዊ ያልሆኑ ቡድኖችን ያገለለ በመሆኑ ግጭቶችን ፈጽሞ አይፈታም በማለት ተቸ። ቡድኑ አሜሪካና አጋሮች በቀጠናው ሰላም ማስፈን ከፈለጉ የሰላም ስምምነቶች በተመረጠ ሁኔታ ተፈጻሚ ሊሆኑ እንደማይችሉ፣ የሶማሌ ህዝብን የራስን እድል በራስ የመወሰን መብት የኢትዮጵያ መንግስት እንደጨፈለቀውና ኢትዮጵያ ለኤርትራ፣ ለሱዳን፣ ለሶማሊያና
ለግብጽ የምታሳየው የጠቅላይነት አካሄድ ለቀጠናው ሰላም ጠንቅ መሆኑን ማወቅ አለባቸው ብሏል። ቡድኑ አያይዞም የኢትዮጵያ መንግስት በአፍሪካ ቀንድ ያለመረጋጋት ምንጭ ሆኗል ብሏል። ኦብነግ ዓለም አቀፉ ህብረተሰብ ፌዴራል መንግስቱ የሚያካሂደውን አፈናና ጦርነት ችላ ብሏል በማለት የወቀሰው ቡድኑ መንግስት በሶማሌ፣ ኦሮሚያ፣ አማራና ሌሎች ክልሎች የሚፈጽማቸው ድርጊቶች ሁሉ ሆን ተብሎ ተቃውሞንና ብዝሃነትን ለማጥፋትና የብሔሮችን መብቶች ለመጨፍለቅ ያለመ ነው በማለት ከሷል። ዓለም አቀፍ ዘገባ እንደሚያሳየው ጋዜጠኞችና የሚዲያ ሰራተኞች በዚህ ዓመት ከባድ ዋጋ ከፍለዋል። እስካሁን ድረስ በዓለም ዙሪያ 111 የሚዲያ ባለሙያዎች በስራቸው ምክንያት ህይወታቸውን አጥተዋል። ሪፖርቱ አስደንጋጭ በሆነ ሁኔታ እንደሚጠቁመው ከነዚህ አጠቃላይ የሞት አሃዞች መካከል ከፍተኛው ቁጥር የተመዘገበው በአንድ የግጭት ቀጠና ውስጥ ነው። በእርግጥም የሟቾች ቁጥር 46 በመቶ የሚሆነው የተከሰተው በጋዛ ፍልስጤም ውስጥ በተካሄደው ግጭት ሳቢያ ነው። ይህ አሃዝ በተለይ የዜና ሰብሳቢዎች በጦርነት አለመረጋጋት በሰፈነባቸው አካባቢዎች እውቀትን ለህዝብ ለማድረስ ሲሉ የሚከፍሉትን እጅግ ከባድ መስዋዕትነት በግልጽ ያሳያል። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅቶች ይህንን የሞት ቁጥር በጽኑ በመቃወም ጋዜጠኞች በነጻነትና ከጥቃት ነጻ ሆነው የመስራት መብታቸው እንዲከበር ጠይቀዋል። በተለይም በጋዛ ውስጥ እየደረሰ ባለው አሰቃቂ የጋዜጠኞች ሞት ዙሪያ አፋጣኝና ገለልተኛ ምርመራ እንዲደረግ ጥሪ አስተላልፈዋል። በሌላ በኩል የደቡብ አፍሪካ ፖሊስ በሰው አዘዋዋሪዎች አማካኝነት ገብተዋል በማለት የጠረጠራቸው 14 ኢትዮጵያውያን ዜጎች ኦሊቨር ታምቦ አውሮፕላን ማረፊያ ላይ መያዙን የአገሪቱ የዜና ምንጮች ዘገቡ። ፖሊስ አውሮፕላን ማረፊያው ላይ በቁጥጥር ስር ያዋላቸው ኢትዮጵያውያን 9 ወንዶችና 5 ሴቶች እንደሆኑ ዘገባዎቹ አመላክተዋል። ኢትዮጵያውያኑ በቁጥጥር ስር የዋሉት የኢትዮጵያ አየር መንገድ ንብረት በሆነው አውሮፕላን ተሳፍረው እንደገቡ ነው ተብሏል። የአሜሪካ የህግ መምሪያ ምክር ቤት ኮሚቴ የአሜሪካው የአፍሪካ የቀረጥ ነፃ ንግድ ስምምነት አጓ ለ3 ተጨማሪ ዓመታት እንዲራዘም የቀረበለትን ረቂቅ የውሳኔ ሀሳብ አጽድቋል። ውሳኔው ለምክር ቤቱ ቀርቦ መጽደቅና በፕሬዝዳንቱ መፈረም ይኖርበታል። የፕሬዝዳንት ትራምፕ አስተዳደር ደቡብ አፍሪካን ከአጓ ተጠቃሚነት በማገድ ስምምነቱን ለአንድ ተጨማሪ ዓመት ሊያራዝም እንደሚችል ሰሞኑን ፍንጭ ሰጥቶ ነበር። ኮሚቴው ግን ደቡብ አፍሪካን ከአጓ ስለማገድ ያለው ነገር የለም። የቀድሞ የጆ ባይደን አስተዳደር በሰሜኑ ጦርነት ወቅት ከተፈጸሙ የሰብአዊ መብት ጥሰቶች ጋር በተያያዘ ኢትዮጵያን ከአጓ ያገደበት ውሳኔ እስካሁን አልተነሳም። የአፍሪካ የሰብአዊና ሕዝቦች መብቶች ኮሚሽን ኢትዮጵያን ጨምሮ ለውስጥ ተፈናቃዮች ጥበቃና ድጋፍ ለማድረግ የተፈረመውን የአፍሪካ ህብረት የካምፓላ ስምምነት ያላጸደቁ ሀገራት እንዲያጸድቁ ጠይቋል። የስምምነቱ ፈራሚ ሀገራት ስምምነቱን ለመተግበር ህጎችን እንዲያወጡ፣ በመፈናቀል ዙሪያ ብሔራዊ ስትራቴጂዎችን እንዲነድፉና ቅንጅታዊ ስርዓቶችን እንዲዘረጉ፣ ለሴቶች፣ ህጻናት፣ አረጋውያን፣ አካል ጉዳተኞችና አናሳ ማህበረሰቦች የጥበቃ ማዕቀፎችን እንዲፈጥሩ፣ የተፈናቃዮችን ፍላጎት ለማወቅ ብቁ ምላሽ ለመስጠት ብሔራዊ መረጃ ስርዓታቸውን እንዲያሻሽሉ፣ አስተማማኝ በሆኑና ደህንነታቸው በተጠበቀ ዘላቂ መፍትሄዎች አማካኝነት ተፈናቃዮች በፍቃደኝነት ወደ ቀያቸው እንዲመለሱና ከአስተናጋጅ ማህበረሰብ ጋር እንዲዋሃዱ ወይም እንዲሰፍሩ ቅድሚያ ትኩረት እንዲሰጡ ኮሚሽኑ ጠይቋል። የአትላንቲክ የጦር ጥምረት ኔቶ ዋና ጸሐፊ ማርክ ሩቴ ሩሲያ በቀጣይ ኢላማ ልታደርገን ተዘጋጅታለች አሉ። የህብረቱ አባል ሀገራት አስቸኳይ ድርጊት የማይወስዱ ከሆነም የወደፊቱ መንገዳችን አደጋን የተላበሰ ነው ሲሉም አክለዋል። ሩቴ በጀርመን በርሊን ባሰሙት ንግግር አሁን ኃይላችንን የምናጠናክርበት ጊዜ እንጂ የደስታ ጊዜ የምናሳልፍበት ወይም this is not a time for self congratulations ሲሉ ተደምጠዋል። ዛሬ ከፊታችሁ የቆምኩት ኔቶ የተጋረጠበትን አደጋና ጦርነት ከመጀመሩ በፊት እንዴት ማስቆም እንዳለብን ለማሳወቅ ነው ያሉት ዋና ጸሐፊው ከባድ ጥቃት ከሩሲያ ተደግሶልናል ብለዋል። አንዳንዶች አስቸኳይነቱን የተረዱት አልመሰለኝም፣ ሌሎች ደግሞ ጊዜ ከኛ ጋር እንደሆነ ያስባሉ፣ ግን አይደለም፣ የድርጊት ጊዜ አሁን ነው ሲሉ አስጠንቅቀዋል። ኔቶ ሩሲያ ጦርነት ከጀመረች አንስቶ ከዩክሬን ጎን በመሰለፍ አጋርነቱን በማሳየቱ ሩሲያ ቁጣዋን ስትገልጽ መቆየቷ ይታወሳል። አድማጮች ከኢትዮ ሪፖርት ለሰዓቱ ያዝናቸው መረጃዎችን አበቃን። በሌሎች መረጃዎች ደግመን እስከምንገናኝ ጤና ይስጥልን።